ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል? ስለ ዩቲ ላወራ ነው። ዩቲ ምን ሆና ነው? እናንተ ምን አርጊያት ነው? ቴክስት ደልታለች ምናምን ምንም ማያገናኘን ሰው ፖሊስ ፍሬዘር ፍቃዱን በቁጥጥር ስር አውሎታል። ወላሂ ሄለን እየተፈለገች ነው። እኔ እንግዲህ አንቺ ካታሳሽ አንቺ ነግቶ ካላ አዶናይ የታሰረው ባለባበስ አይደለም በሌላ ምክንያት ነው ብሎ ትክክለኛ ያለውን ምክንያት አቅርቧል። እኛም ስንሰማ የሚመስል ምክንያት ነው። ቤተሰቦች ምንድነው የሚለውን አሳያችኋለሁ። በሌላ ጉዳይ ደግሞ ዩቲናስ ቤታዮ እንዲሁም ዜድ ሂጅበት ለምን ተጣሉ ምን ተፈጥሮ ነው የሚለውንም እናያለን። ጁን ዳንኤል ተመልሰዋል ማለት ነው። ሌሎች እጅግ አነጋጋሪ ሆኑ ሌሎች ጉዳዮችም አሉ። አብረን ሪአክት እያደረግን እንቆያለን ማለት ነው። ቤተሰቦች እንደተለመደው ኮሜንት ሴክሽን ላይ ሐሳባችሁን የምታውቁትን ነገር እያንዳንዱ ነገር ኮሜንት ላይ አስቀምጡልኝ። ወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ወደ ቪዲዮ እንመለሳለን። አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ኢቫና እንዴት ነች እናቱ? ሰገጤ በሚለውም አልታሰረም። ሰገጤ ሰጋገጥኩኝ በሚለው አይደለም አጠር። ሌሎቹ ያው በመታቆት ነው አለባበስም ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል? ከቴዲ አፍሮ ሚስት ጋር ቴዲ አፍሮ ሚስት ይህን ስሚ ኢቫና፣ ቴዲ አፍሮ ሚስት ይህንን ስሚ አንቺ ጋር ኢንተርቪው ሲያደርግ ውጭ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን ከኢንሳ በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱም ተናግሯል እሷ ላይ። ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው። ያ ቴክኖሎጂ ማለት የዶክተር አብይ የበኩር ልጅ ማለት ጠይቁት ኢንሳ በኢንሳ ጉዳይ በጣም ብዙ ዋጋ የከፈለበት ነው ዶክተር አብይ። እና እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው የለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ፣ ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው በጉቦ ማለት ነው። ሊሆን ይችላል ጋይስ ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ። አረ ስለ ዩቲ ላወራ ነው። ዩቲ ምን ሆና ነው? እናንተ ምን አርጊያት ነው? ስማሙ መንፈስ ቅዱስ። እኔ ግን ጌታ ሆይ እንዲያው ሁሌ የሆነ ወይ ቆምኩላቸው ወይ ዲፌንስ አደረጋቸው የነበረ ወይ ሰፖርት የሆነ ነገር እነሱ ዞሮ የሚወጉኝ እነሱ ናቸው። አይ ዶንት ኖ ዋይ አይ ዶንት ኖ ጋይስ ለምን እንደሆነ አላውቅም። እስከ ለዩቲ እስከ ሽልማቷ ድረስ በብዛት እንዳውም ማለት ነው እየሰደባችሁኝ እናንተ አዶናይ እንትን አለብሽ ምናምን እያላችሁኝ ነበር አይደል? አዶናይን ከደገሽ እስከ ቅርብ ከዛ ባለፈው ሳይሆን ፎሎ አድርገኛል ላይ ሳይንስ ኦኬ ብዬ ኢቭን አንፎሎ ራሱ አድርጋኝ ምንድነው ምንም የሚባለው እንደዛ ሁሉ ለሽልማቷ ምናምን ራሱ ማለት ኦኬ ተሳስታም ሊሆን ይችላል ወይ አላወቀች ምናምንም ይሆናል ምናምን ብዬ እንትን አልኩኝ። ባለፈው ገደል ግባት ታያት ከዛ ማርያምን ከዛ ዛሬ አሁን ሄድኩና ናሁም ቤት ነበርኩኝ ማለት ነው። ከዛ ቮት እየተደረገ ነው የዩቲ ቤታ ቮት እየተደረገ ነው ምናምን ሲሉኝ እንትናም ሼር ስላደረገችልኝ ረጁ ይሄ ሪፖስት አድርጊ ብላ ሼር ስላደረገችልኝ ቆይ ሄጄ ለምን አላግዛት ሞቅ ላድርግላት ታሸንፍ ብዬላችሁ ሲሄድ ረጁ ሳበችኝ ልታስገባኝ ስትል ከሰማችሁ እዛ ከነበራችሁ ከዛ ረጁን ተይ እያየሁሽ ነው የምታደርጊውን ተይ በቃ አልፈልግም ምናምን እንዳታስገቢ አይነት ሞዴል ተጫወተች ማዘግዋት እና ምንድነው ዩቲዬ ምንድነው ችግርሽ ከኔ እናት ዩቲ በነገራችን ላይ አዶናይን የደገፉትን ብዙዎቹን ተጣልታቸዋለች። ታያት እባክሽ አይ ማርያም ገርሞኝ ነው። እኔ እኮ አንዳንዴ በምን ተገናኝቼ መጥፎ ለራሴ ራሱ ከወጣው ከላይቭ ወጥቶ በኋላ ገደል ትግባ አይስ ኦኬ ጋይስ ከወጣው በኋላ ለራሴ ምን ብዬ ነበር እኔ ለሷ ሁሌ እንደቆምኩ እንደተከራከርኩላት ነው ምን ብዬ ነው ምን መጥፎ ቴክስት ደልታለች ምናምን
ምንም ማያገናኘን ሰዎች ነን። አውርተንም አናውቅም። ግን ለዛ ነው ማን ጋር የምታወራው? ሲጨንቃት ኮመንቱ እኮ ነው ጨለል እኮ ነው ሲናናቲኮ። ወይኔ ዩቲ ግን በኢየሱስ ታድለኝ ጣፉልኝና ደግሞ እኔ አሁን ሌላ ነገሮች ደግሞ ሊከቱኝ ነው። አንተ በእናትህ ከማን ጋር ነው? እድሜ ለረጁ ይታየው ረጁ ምንድን ነው? አዩቲ ስላለኝ ቃል ያልኩ አስገቡኝ ምናምን እላለሁ ዩቲ ጋር። ከዛ ለራጁ አንቺ ራጁ ምን ሆነሽ ነው አለቻት። ምን ነው ውዴ አለቻት። ከዛ በውስጥ ተነጋግራ መጣ አስቀጭራ ታወጣኝም። እኔም እንደዛ ነው ያባረረችኝ። ዛሬ ለረጁ ነግራ ረጁ እኔን ስትስበኝ ረጁ እኔ ባዶናይ ምክንያት ነው፣ ምንም ሌላ ምክንያት ነው። ዛ እባብ ድሮም እባብ ነው። አትሸነፍ አያገባኝም። እኔ ባምናምን ግን እኔ በጣም ነበር የምቆምላት የነበረው። በጣም ነበር የምታሳዝነኝ የምቆምላት። ማርያም ማርያምን እንዴት ደሜ ማርያምን እኔ እንደዚህ ያደረኩትኝ እመቤቴ ልክ ስቤ ሞቅ ላደርግላት ልገባ ስል ማለት እዛ እኔ ረጁ ልክ ስትናገራት ወዲያው ብዬ ድክላይን አደረኩ። ምን ነው ከሷ በላይ እኮ ያው ቤታም እዛ ብዙ የሚወዳት ብዙ የሚያደንቋት አሉ። ቪት ላይ ያደርጉላት፣ አሜሪካም ሌላ ሀገርም ያሉ ሊያደርጉላት ይችላሉ። አርጉ ካለች እኔም እንደዚህ ትግርኛ ተናገረች በትግርኛ ተናግሬ አርጉ ለማለት እኮ ነው። አባቴ ሙት በጣም ነው የከፋኝ። ለምን እኔ በጣም ለእሷ ቆምላታለሁ፣ ከራከርላታለሁ፣ ምናምን መጥፎ ነገር አውርቼ አላውቅም። ሁሌ ማውራው ማለት ነው። እና እናቴን ትሙትን በጣም ልቤ ከፋው። እሷ ልክ ስትስበኝ እንትና አንቺ የምታደርጊውን አይቼሻለሁ፣ በቃ ረፊ እንደሷታ ነይ ውጪ ምናምን ረጁን ስትላት ወዲያው ዲክላይን አድርጌ እናቴን ይንሳኝ ወጣ። መብቷ እኮ ነው ግን ላይ ከፋኝ። ግን እግዚአብሔር የእውነት ማለት ነው እኔ ማርያምን ጋይስ ለእኔም እንደዛ ነው ያደረገችኝ። ጆን ዳንኤል ካሜራ ውስጥ ገብቷል ማለት ነው ጋይስ። ተሸፋፍና ነበረ፣ ካሜራ ውስጥ ገብታለች። ዌልካም ብለናል። ዌልካም ጆዬ። የተለምጡልኝ እዚህ ጋር ደግሞ በድምጽ ማንሳት ታቀርባቸው ማምጣ ተደለክልኝ እና ወይ ጂማኒ ጋር ዌልካም ብራዘር። እናታችሁ አስፈቱት አዶናይ። እኛ ያላዶናይ ማንም የለንም። ብቻ ቦይስ በእናታችሁ አዶናይ አስፈቱት። እኛ ማንም የለንም ያላዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ሙሳ ቁርስ አልበልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን የድቻ ልጆች እያለቀሱ ምናምን ያለሱ የሚያኖረን የለም ምናምን ማለት ጀመሩ። አዶናይን እኮ 1 ወር ነው የምታውቁት ወይ 2 ወር ነው። ድቻ ምንድን ነው የምታጨሱት? ምንድን ነው የሚያጨሱት? ልጆቹ ግን ካላየ ነው 1 ቀን ሆኖናል፣ መብላም መጠጣት አቁመናል እያሉ እየየ አበሻ እኮ አሽቃብጥ፣ አበሻ አሽቃብጥ በጌታ ስም። በቃ 1 ቀን ሆኖናል፣ እሱ ነበር የሚያኖረን። 2 ወር እንዲ አደለ እንዲ አዶናይን የምታውቁት? ከዛ በፊት በአስማት ነበር አዶናይ ሲያኖራቸው የነበረው። በጣም አድናቂያቸው ነኝ። እነዛ 3 የድቻ ልጆች የውሸት ለቅሶ እንደዚህ አይናቸውን እየመቱ እያለቀሱ ሙድ መያዝ ጀመሩ። ተዉ፣ ጥሩ አይደለም። በራችን ላይ ማስቲሽ ማጨስ 1 ቀንም ቢሆን ካደረገልህ ይሉንታ ሊኖር ይችላል። 1 ቀን ራሱ በቂ ነው። ተባለን ከጎዳና ላይ አንስቷቸዋል። ትልቅ ነገር እኮ ነው ያደረገላቸው። ነው አሁን አጠፋ፣ ተሳሳተ። ቲክታክ ለኢትዮጵያ አያስፈልግም። ምን ያሁን ሳስበው ጌታን ለኢትዮጵያ ቲክታክ የሚባል ነገር ናት ጉድ ፎር ለወጣቱ ጀኔሬሽን አስፈላጊ አይደለም። አዶናይ ነው የሚያኖረን ማለት ጀምራችሁ ፈጣሪን ሸጣችሁት። 2 ወር ብታውቁት አዶናይ በ2 ወር እሱ ነው የሚያኖረን ማለት ጀምራችሁ። አይ አበሻ ፈጣሪ ጋር አገናኝተህ ቁጭ። አበሻ እኮ ትንሽ ወጥ ነው። አንድ ምን አለ ሞን የሚባለው ልጅ አስቆኛል። ሞን ምን አለ? የሆነች ልጅ መጣ አዶናይ ብላ አለች እና ስታለቅስ አይቶ ሞን አሁን አዶናይ ጆከር ፓስተር አትበል ወንጌላዊ በል አንተ ምች ምናምን እያለች ታለቅሳለች። እና አያትና አዶናይ ግን 100 ሰው ቢኖረው ታለቅሽልን ነበር? አይ እኔ ልንገር አንዴ እኔ የሰውነት ምናምን ነው የሚያስለቅሰኝ ማለት ጀመረች። አቤት ሳክስ
ወይኔ በላቸው ብላ ከዛ በኋላ ሞን የሚባል የተመታ ልጅ አለ። ግን እሱ አሁን እንደ 2 ፎሎወር 3 ፎሎወር ቢኖረው እንደዚህ ታለቅሻለሻል። ከዛ ምን አላት ሌላ ደግሞ ምን ብሎ ጠየቀ? እንደው ሊቢያ የሚሰቃዩ ወንድምና እህቶቻችንን አንድ ቀን ስታለቅሽ አይቻላቅም አለ። እንደዛ እየተገረፉ እንደዛ እየተደረጉ ለሚሆኑ ሊቢያ ተይዘው ለሚገረፉ ወንድምና እህቶች ስታለቅሽ አይቼሽ አላቅም እና እንደዚህ ማልቀስሽ የሚደንቅ ነው ብሎ ግራ የገባው ዘመን ላይ ደርሰናል። እና ፖሊስ ፍሬዘር ፍቃዱን በቁጥጥር ስር አውሎታል። ከጋዜጠኛ ሶፎንያስ ጉዳይ ጋር ተያይዞ ሰሞኑን መነጋገሪያ የሆነው ፍሬዘር ዛሬ ምሽት በአዳማ ከተማ ለጥያቄ በማለት በፖሊስ ቁጥጥር ስር ውሏል። ወላሂ አንቺ እየተመለሽ ነው። ወላሂ በጣም ያሳቀኝ ቪዲዮ ይሄ። ወላሂ ካመሽኝ ካላመሽኝም ጠብቂ። ወላሂ ይሄ ልጅ እየተፈለገች ነው። እኔ እንግዲህ አንቺ ካልታሰሽ አንቺ ነግቶ ካላሰሩሽ እኔ ዋሊ አይደለሁም። ይሄን ቪዲዮ ሊከታተሉና አዋርድሽ ልማት አላቅም። ወላሂ እየተፈለግሽ ነው። የሰማ ኢንፎርሜሽን ነው እንግዲህ ውስጣዊ። እሺ እኔ ዋሊ አይደለሁም። እኔ ግን ልትታሰሪ አይደለም ሰው እንዲገለምጥሽ ራሱ አልፈልግም። ጀግናት የለሽ ግን ወላሂ እንዳያችሁት የነ ዩቲ ጉዳይ በጣም በረጅም ርቀት እየመራች ነበር። አሁን ነገሩ ተገልብጦ እየተመራች ነው ያለችው ማለት ነው። እንዳለችው ተጭበርብሮ ነው የሚመስለኝ እኔ። ስለዚህ እንደምንም ተባብረን ዩቲ እንድታሸንፍ አንድነታችን እዚህ ጋር አጠናክረን እንድታሸንፍ እና ሌላው ንዝንዙ እንትርኩ ጭቅጭቁ ቀስ ብሎ ይደርሳል። እዚሁ ባለነው እርስ በርሳችን እንታረክበታለን። እዚህ ጋር ግን አንድ እንሁን ነው የምለው። በሌላ ጉዳይ ደግሞ የናዶኒ የእስር ሁኔታ አሁን የሆነ የተናገረው በጣም የሚያሳምን ነገር በጣም የተሻለ ይመስለኛል። ምክንያቱም እንትን አለባበስ ከተባለ ሱፍና ያበሻ ልብስ ጃኒ ምንም የማይገናኝ ነገር ነው። ይሄ ኢንሳ የተባለው ግን አሳማኝ። እሺ እሷም ከፍላ ሄዳለች እንደ እሷ አብራ የገባችው ታዲያ ጃኒ እኔ እኮ ግራ ገባኝ እኮ እኔ በማንኛው ነው ጃኒ ታሰረችው? እኔ ይሄ ነው ጥያቄ የሆነብኝ። አሳምኖኝ ነበር የጃኒ ደግሞ ግራ ጋባይ። ብቻ እናንተም የምታውቁትን ነገር ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። የዛሬው ይሄን ይመስላል። መወዳችሁ ቤተሰቦች፣ በሌላ ጊዜ በሌላ ጉዳይ እንገናኛለን። ሰላማችሁ ይብዛልኝ። ይመቻችሁ።